ተማሪዎች እንደምን አላችሁ? ከባለፈው ክላስ በቀጠለው ሐሳባችን ላይ ዛሬም እንወያያለን። እንግዲህ ዛሬ የምናወራው ስለ ሪዛልታንት ቬክተር ነው። በባለፈው ስለ ታይፕ ኦፍ ቬክተር፣ ስለ ስኬላር እና ቬክተር ዲፈረንስ አይተናል። ዛሬ ደግሞ ስለ ሪዛልታንት ቬክተር እንማራለን ማለት ነው። የመጀመሪያውን ጥያቄ የማደርገው blank is a vector that represents the sum of two or more vectors ብለን እንለዋለን። ሪዛልታንት ቬክተርስ የምንለው the sum of two or more vectors ነው። ለምሳሌ ቬክተሮችን ደምረን የምናገኘው ሲንግል ቬክተር ምን ተብሎ ይጠራል? ሪዛልታንት ቬክተር ተብሎ ይጠራል። ሪዛልታንት ቬክተር ብለን እንጠራዋለን። ስለዚህ ሪዛልታንት ቬክተርስ የምንለው it is the sum of two or more vectors ነው ማለት ነው። ሪዛልታንት ቬክተርስ እንግዲህ ሲንግል ቬክተር ነው ወይም ሁለት እና ሶስት ቬክተሮችን ደምረን የምናገኘው ሲንግል ቬክተር ሪዛልታንት ቬክተር ብለን እንጠራዋለን ማለት ነው። ልክ ይሄ ሪዛልታንት ቬክተር ልክ እንደ ሌሎች ቬክተር አይነት የራሱ ማግኒቱድ አለው፣ የራሱ ምን አለው? ዳይሬክሽን አለው ማለት ነው። ኦኬ how to find or how to gain these resultant vectors. How to gain these resultant vectors. resultant vectorን የምናገኝባቸው ቴክኒኮች አሉ ወይም ቬክተርን የምንደምርባቸው ሜተዶች ይኖሩናል። ከነዚህ ውስጥ አንደኛው ግራፊካል ሜተድ ኦፍ ቬክተር አዲሽን ብለን እንጠራዋለን። ለምሳሌ ግራፊካል ሜተድ ኦፍ ቬክተር አዲሽን። ግራፊካል ሜተድ ኦፍ ቬክተር አዲሽን የምንላቸው ምን ናቸው? አንደኛው ግራፊካል የምንላቸው ትሪያንግል ሜተድ ኦፍ ቬክተር አዲሽን ብለን እንጠራዋለን። ሁለተኛው ፓራሌሎግራም ሜተድ ኦፍ ቬክተር አዲሽን ብለን እንጠራዋለን። ሶስተኛው ፖሊገን ሜተድ ኦፍ ቬክተር አዲሽን ብለን እንጠራቸዋለን። ሶስት አይነት ግራፊካል ሜተድ ኦፍ ቬክተር አዲሽን የምንላቸዋለን። አንደኛው ትራያንግልስ ሎው ኦፍ ቬክተር አዲሽን ብለን እንጠራዋለን። ሁለተኛው ፓራሌሎግራም ሎው ኦፍ ቬክተር አዲሽን ብለን እንጠራዋለን። ሶስተኛው ፖሊገንስ ሎው ኦፍ ቬክተር ሜተድ ኦፍ ቬክተር አዲሽን ብለን እንጠራዋለን። ትራያንግልስ ሎው ኦፍ ቬክተር አዲሽን የምንለው ይህ ትራያንግልስ ሎው ምን አይነት ሜተድ ነው? ትራያንግልስ ሎው ማለት ሄድ ቱ ቴል ሜተድ ኦፍ ቬክተር አዲሽን ነው። ይሄኛው ደግሞ ፖሊገንስ ሎው ኦፍ ቬክተር አዲሽን የምንለው ቴል ቱ ቴል ኦፍ ቬክተር አዲሽን ብለን እንጠራዋለን። ይሄኛው ደግሞ ፖሊገንስ ሎው ኦፍ ቬክተር አዲሽን ይሄም ሄድ ቱ ቴል ሜተድ ኦፍ ቬክተር አዲሽን ተብሎ ይጠራል። እንግዲህ ትራያንግልስ ሎው ኦፍ ቬክተር አዲሽን የምንለው ሁለት ቬክተሮችን ሄድ ቱ ቴል በማድረግ ሪዛልታንታቸውን የምንፈልግበት ሜተዳችን ነው። ፓራሌሎግራም ሎው ኦፍ ቬክተር አዲሽን የምንለው ደግሞ ይሄም ሁለት ቬክተሮችን የምንደምርበት ሜተዳችን ነው። ነገር ግን ሁለት ቬክተሮች የሚያያዙ ምንድነው? ቴል ቱ ቴል ነው ኮኔክት የሚሆኑት ማለት ነው። ፖሊገንስ ሎው ላይ ደግሞ ስንመጣ አሁንም ከሁለት በላይ ያሉ ቬክተሮችን የምንደምርበት ግራፊካል ሜተድ ሲሆን ሁሉም ቬክተሮች ወይም ሁሉም ሰክሰሲቭሊ የምናደርጋቸዋለን ሄድ ቱ ቴል ኮኔክት በማድረግ ሪዛልታንት ቬክተሩ ከመጀመሪያው ቬክተር ቴል ወደ መጨረሻው ቬክተር ሄድ እናሰምራለን ማለት ነው። ስለዚህ እነዚህ ምንድናቸው? ግራፊካል ሜተድ ኦፍ ቬክተር አዲሽን ናቸው። ትራያንግልስ ሎው ነው፣ ይህም ፓራሌሎግራም ነው፣ ይሄኛውም ፖሊገንስ ሎው ኦፍ ቬክተር አዲሽን ብለን እንጠራዋለን ማለት ነው። ሶስተኛው ጥያቄያችን in the diagram as shown find the unknown vectors ለምሳሌ እዚህ ጋር ቬክተር ያለን እዚህ ጋር ቬክተር ቢ ያለን ይሄኛው ቬክተር ምን ሊሆን ይችላል? የዚህን ቬክተር ኢኩዌሽን አስቀምጡ ነው። የዚህን ቬክተር ኢኩዌሽን እንዴት አድርገን እንገልጸዋለን ወይም እንዴት አድርገን እንፈልገዋለን? ለምሳሌ ሶስት ቬክተሮች ናቸው። እዚህ ጋር ስንመጣ ቬክተር ኤ እና ቬክተር ኤክስ እዚህ ጋር ሄድ ቱ ቴል ኮኔክት ነዋል። ስለዚህ በትራያንግልስ ሎው ህግ መሰረት እቺ ቬክተር ኤ እዚህ ጋር ሄድ ቱ ቴል ኮኔክት ስለሆነች ይሄ ቬክተር ሲደመር ይሄ ቬክተር ፕላስ ኤክስ
is equal to ይሄኛው ቬክተር ከዚህኛው ቴል ወደዚህኛው ሄድ የተሰመረውን ምን እናደርጋለን is equal to ቬክተር b እናደርገዋለን ማለት ነው። እዚህ ጋር ያለችው ፕላስ ስለሆነ ያለችው ይሄ ቬክተር ሲደመር ይሄኛው ቬክተር ከዚህ ጋር እኩል ነው ብዬ አስቀምጣለሁ። ቬክተር ኢኩዌሽናችን ይሄ ነው። ስለዚህ ቬክተር x is equal to ምን ማለት ነው ቬክተር b minus ቬክተር a ይሆናል። this is unknown vectors ይሄ unknown ቬክተራችን ልክ እንደዛ አድርገን እናስቀምጣለን ማለት ነው። ስለዚህ እቺናችን ሄድ ቴል ኮኔክት ነው አዘጋለች ፕላስ አረግባታለሁ። ስለዚህ ቬክተር a plus this vector x is equal to vector b ቬክተር x unknown ቬክተር ነው። ስለዚህ ቬክተር x ለማግኘት ቬክተር x is equal to ቬክተር b minus ቬክተር a አረጋለሁ ማለት ነው። ስለዚህ unknown ቬክተሩን በዚህ መንገድ ካልኩሌት ማድረግ እንችላለን ነው። ኦኬ በዚህ መሰረት አራተኛው ጥያቄ ጋር እዚህ ጋር which one of the following diagram satisfies the vector equation vector c is equal to vector a plus vector b vector c is equal to vector a plus vector b satisfied የሚያደርገው የትኛው ነው? እስኪ ሶስቱን ዲያግራሞች እያንዳንዳቸውን እናያቸው። ለምሳሌ የመጀመሪያውን ብንመለከት ምን አይነት ኢኩዌሽን ነው የሚሰጠን? ይሄን ኢኩዌሽን ይሰጠናል ወይስ አይሰጠንም? እስኪ እንየው። የት ጋር ነው ሄድ ቴል ኮኔክት የሆኑት? እዚህ ጋር ሄድ ቴል ኮኔክት ነው። ስለዚህ ምን አደርጋለሁ ቬክተር c ይሄ ሲደመር ይሄ ፕላስ ቬክተር b ይሄኛው ደግሞ ከዚህ ወደ ስለሆነ የተሰመረው is equal to ቬክተር a ይሆናል ማለት ነው። ቬክተር c ለማግኘት ቬክተር is equal to ምን ይሆናል a minus b ይሆናል ማለት ነው። ስለዚህ ቬክተር c ይሄ የምንለው ቬክተር is equal to ቬክተር a minus ቬክተር b ስለዚህ ይሄ ያን ኢኩዌሽን ሳቲስፋይ አያደርግም ወይም ሌላ ኢኩዌሽን የሚሰጠው ማለት ነው። ኦኬ እቺን እንመልከታት። እቺን ስንመለከታት ደግሞ ተመልከቱ እዚህ ጋር ቬክተር b አለን እዚህ ጋር ቬክተር a አለን። ስለዚህ የት ጋር ነው እቺን ፕላስ ባደረጋት ምን ሆነ ማለት ነው። ስለዚህ ምን ሆነ ቬክተር b ፕላስ ቬክተር a is equal to ይሄኛው ከዚህ ወደ ስለሆነ የተሰመረው is equal to ቬክተር c ይሆናል። ይሄን ሪራይት ማድረግ እንችላለን። ሪራይት ስናደርገው ምን ሆነ ቬክተር c is equal to a ፕላስ ምን ማለት ይቻላል b ማድረግ ይቻላል። ለምን ቬክተር አዲሽን ምንድነው ኮሚታቲቭ ፕሮፐርቲ ነው። ኮሚታቲቭ ፕሮፐርቲ ስለሆነ b plus a ብንለውም a plus ብንለው the same result ነው ያለው። ምክንያቱም ሪዛልታንት ቬክተርን ኦርደር ኦፍ ቬክተር አዲሽን አፌክት አያደርገውም። ስለዚህ ምን እናደርጋለን this vector c is equal to ምን ይሆናል ማለት ነው ቬክተር c is equal to a minus a plus b ወይም b plus a ይሆናል ማለት ነው። ስለዚህ ይሄ b ላይ ያለው ቬክተር ኢኩዌሽኑን ሳቲስፋይድ ያደርገዋል ማለት ነው። ኦኬ ይሄኛው ስንመለከተው ደግሞ ይሄኛው ደግሞ ምን እናስቀምጣለን እዚህ ጋር ምን እናስቀምጣለን እዚህ ጋር ፕላስ አለን እዚህም ጋር ፕላስ አለን እዚህም ጋር ፕላስ አለን። ስለዚህ ምን ይሆናል ማለት ነው ቬክተር a ፕላስ ቬክተር b ፕላስ ቬክተር c is equal to 0 ይሆናል ማለት ነው። ስለዚህ ቬክተሮቹ ክሎዝድ ከሆኑ ሁሉም ቬክተሮች ሄድ ቱ ቴል ኮኔክት ከሆኑ ሪዛልታንታቸው 0 ይመጣል ማለት ነው። ያ ማለት ቬክተር a ፕላስ ቬክተር b ፕላስ ቬክተር c is equal to 0 ይሆናል ማለት ነው። ይሄ መቼ ነው የምንጠቀመው? ቬክተሩ የሚሰጠን ቬክተር ሁሉም ቬክተሮች ሄድ ቱ ቴል ኮኔክት ከሆኑ ወይም ክሎዝድ ከሆኑ ሪዛልቱ ምን ይሆናል ማለት ነው a ፕላስ b ፕላስ c is equal to 0 ይሆናል ማለት ነው። እነዚህ ምንድናቸው? የአንድን ዲያግራም ቬክተር ኢኩዌሽን የምንፈልግበት ሜካኒዝማችን ነው። ወይም ሄድ ቴል ኮኔክሽን በመጠቀም ቬክተር ኢኩዌሽናቸውን ዲተርሚን ማድረግ እንችላለን ማለት ነው። ኦኬ ሌላኛው ጥያቄያችን ደግሞ two vectors of magnitude 20 and 50 are added. What are the magnitude and the maximum and the minimum result? The minimum magnitudes of the vector sum. ሁለት ቬክተር ሰጥቷችኋል። እዚህ ጋር 20 አለን እዚህ ጋር 50 አለን። አድ ብናደርጋቸው ማክሲመም ሪዛልት መቼ ይኖራቸዋል? ሚኒመም ሪዛልት መቼ ይኖራቸዋል? አሁን እዚህ ጋር let's consider this vector a ማግኒቲዩዱ ለምሳሌ ይሄ 20 ሰጥቶናል። ቬክተር b ማግኒቲዩዱ 50 ሰጥቶናል። እዚህ ማክሲመም ሪዛልታንት የሚሆነው መቼ ነው? ማክሲመም ሪዛልታንት ወይም ላርጀስት ሪዛልታንት የምናገኘው a plus b የሚሆነው መቼ ነው? ሁለቱ ቬክተሮች the same direction
ሴም ዳይሬክሽን ከሆኑ ማክሲመም ሪዛልታንት እናገኛለን። ስለዚህ ይሄ አር ማክሲመም የሚሆነው ሴም ዳይሬክሽን ከሆኑ 20 ፕላስ 50 is equal to 70 ይሆናል ማለት ነው። ይሄንን እናገኛለን ማለት ነው። ስለዚህ ማክሲመም ሪዛልታንት የምናገኝ መቼ ነው? ቬክተሮቹ ሴም ዳይሬክሽን ሲሆኑ፣ ሴም ዳይሬክሽን ከሆኑ ኤ ፕላስ ቢ እናደርጋለን። ሁለተኛው ሚኒመም ሪዛልታንት እንዴት ይገኛል? ሚኒመም ሪዛልታንት ማለት ኤ ማይነስ ቢ የሚሆነው መቼ ነው? ሁለቱ ቬክተሮች ኦፖዚት ኢን ዳይሬክሽን ሲሆኑ ያ ማለት ኦፖዚት ዳይሬክሽን ሲሆኑ ቴታ ምን ሲሆን ማለት ነው 180 ዲግሪ ሲሆን እዚህ ጋር ቴታ ምን ሲሆን 0 ዲግሪ ሲሆን ማለት ነው። በዚህ ጊዜ የምናገኛለን ሚኒመም ሪዛልት እናገኛለን። ሚኒመም ሪዛልት ከሆነ የምናገኘው ኤ ማይነስ ቢ ይሆናል ማለት ነው። እዚህ ጋር ስንቀንሳቸው የሁለቱ ሪዛልት ይሄኛው 20 ይሆናል፣ ይሄኛው 50 ይሆናል። ስለዚህ 30 ይሆናል። እዚህ ጋር ኔጌቲቭን የተውኩት ምንድነው? the direction of the resultant vectors in the direction of largest vectors ይሆናል ማለት ነው። ያ ማለት ለምሳሌ ቬክተር ቢ ከማን ይበልጣል? ከቬክተር ኤ ይበልጣል። ስለዚህ the direction of resultant vectors in the direction of ቬክተር ቢ ይሆናል ማለት ነው። ምክንያቱም ሁለት ቬክተር ኦፖዚት ዳይሬክሽን ከሆኑ ምን ይሆናል? ዳይሬክሽናቸውን ለማስቀመጥ ለምሳሌ እዚህ ጋር ኔጌቲቭ ባስቀምጠው ኔጌቲቭ ዲተርሚን የሚያደርገው ዳይሬክሽኑ ነው። ስለዚህ ዳይሬክሽኑ ወዴት ነው ማለት ነው? in the direction of ቬክተር ቢ ይሆናል። ምንጊዜም ሪዛልታንት ቬክተሩ in the direction of largest ቬክተር ይሆናል ማለት ነው። መቼ? ሁለቱ ቬክተሮች ኦፖዚት ኢን ዳይሬክሽን ከሆኑ ማለት ነው። ሴም ዳይሬክሽን ከሆኑ ዳይሬክሽናቸው ወደ ነው የሚሆነው in the direction of ቬክተር ኤ or what ቬክተር ቢ ይሆናል። መቼ? in the same direction ከሆኑ። ኦፖዚት ዳይሬክሽን ከሆኑ መቼ ዳይሬክሽኑ ምን ይሆናል? in the direction of largest ቬክተር ብለን እናስቀምጠዋለን ማለት ነው። ስለዚህ ላርጀስት ሪዛልታንት ሚኒመም ሪዛልታንት በምትባሉበት ጊዜ ማክሲመም ሪዛልታንት የምታገኙት መቼ ነው? ሴም ዳይሬክሽን። ሚኒመም ሪዛልታንት የምታገኙት መቼ ነው? ኦፖዚት ኢን ዳይሬክሽን ሲሆን ነው ማለት ነው። ለምሳሌ በዚህ መሰረት እቺ አገር አቀፍ ፈተና ላይ የመጣ ጥያቄ ናት። ምን ይሆናል እስኪ? a vector of magnitude 20 is added to a vector of magnitude 25. the magnitude of their sum makes b. ማግኒቲዩዱ ምን ሊሆን ይችላል? ማግኒቲዩዱ ስንት ነው የሚሆነው? እስኪ እንደምንሰራው ሁለት ቬክተሮች አሉ። ማግኒቲያቸው አንደኛው 20 ነው፣ አንደኛው 25 ነው። ማግኒቲዩድ ሊሆን የሚችለው ለምሳሌ ማክሲመም ፖሲቢሊቲ ስንት ነው? ሴም ዳይሬክሽን ሲሆኑ ስንት ነው ማለት ነው? 20 ፕላስ 25 ይሆናል። ስንት ይሆናል? 45 ይሆናል ማክሲመም ሪዛልቱ። ሚኒመም ሪዛልቱ ኦፖዚት ዳይሬክሽን ቢሆኑ ስንት ነው የሚሆነው? 25 ሲቀነስ 20 ስንት ይሆናል? 5 ይሆናል ሚኒመም ሪዛልታንቱ ማለት ነው። ይሄ ማክሲመም ነው፣ ይሄ ሚኒመም ነው። ስለዚህ ሪዛልታንቱ ሊሆን የሚችለው በ5 እና በ45 መካከል ያለው ይሆናል ማለት ነው። ከዚህ ውጭ ያሉ ቁጥሮች ሪዛልታንት ሊሆን አይችልም ማለት ነው። ምክንያቱም ሬንጅ ፖሲቢሊቲያችን ወይም ፖሲቢሊቲያችን ወይም ሬንጃችን ከሚኒመም እስከ ማክሲመም የሚሆነው ማለት ነው። ለምሳሌ 3 ይሆናል፣ ይሄ አይሆንም፣ ምክንያቱም ከ5 በታይ ነው። ኦኬ 12 ይሆናል፣ ምክንያቱም በ5 እና በ45 መካከል ነው። 47 ይሆናል፣ አይሆንም፣ ምክንያቱም ከ45 በላይ ነው። 50 ይሆናል፣ ይሄም አይሆንም፣ ምክንያቱም ከ45 በላይ ነው። ስለዚህ ቢ ምንድነው ማለት ነው? ኮሬክት አንሰር ነው ማለት ነው። ስለዚህ ፖሲቢሊቲያችንን ወይም ሬንጃችን ስንሰራው በማክሲመም እና በሚኒመም መካከል ስለሆነ ስለዚህ ከ5 እስከ 45 ያለው ሬንጅ ቫልዩዋችን ነው። ከዚህ ውጭ ወይም ከ45 በላይ እና ከ5 በታች ያለው በአጠቃላይ መልስ ሊሆን አይችልም ማለት ነው። ኦኬ ይሄም እነዚሁ 2017 ላይ የመጣ ፈተና ነው። two displacement vectors have magnitudes 4 meter and 3 meter. Which one of the following is not possible values? Not the possible values of the magnitudes of their resultant vectors. ሊሆን የማይችለው የትኛው ነው? ፖሲብል ቫልዩ ወይም ሪዛልት ሊሆን የማይችለው የትኛው ነው? አሁን በተመሳሳይ በዚህ መሰረት አሁን እንሰራላችሁ ማክሲመም ሰጣላችሁ። ማክሲመም ስንት ነው? የሁለቱም ቬክተር ማግኒቲዩድ እዚህ ጋር 4 አለ፣ እዚህ ጋር አለ 3 አለ። ስለዚህ ማክሲመም ቫልዩ ስንት ነው የሚሆነው? 4 ሲደመር 3 ብናረግ ስንት ይሆናል? 7 መሆን ይችላል። መቼ? ቬክተሮቹ በሴም ዳይሬክሽን ሲሆኑ 7 ይሰጠናል። እሺ አር ሚኒመም የደሞ አር ሚኒመም ማለት ስንት ነው? 4 ሜትር ሲቀነስ 3 ሜትር ብናደርገው ስንት ይሆናል? 1 ሜትር ይሰጠናል። ስለዚህ 7 ይሆናል፣ 1 ሜትር ይሆናል። ስለዚህ ከዚህ ውጭ ያለው ከአንድ በታች ያለ
ቁጥር ካለ ከ7 በላይ ቁጥር ካለ ሊሆን አይችልም ማለት ነው። ለምሳሌ 7 መሆን ይችላል፣ 1 መሆን ይችላል። 7 የሚሆነው መቼ ነው? ሁለቱ ዲስፕሌስመንት ቬክተሮች በሴም ዳይሬክሽን ሲሆኑ። 1 የሚሆነው መቼ ነው? ሁለቱ ዲስፕሌስመንቶች ምን ሲሆኑ? ኦፖዚት ኢን ዳይሬክሽን ሲሆኑ። ወይም ይሄ ማለት 180 ዲግሪ ሲሆን 1 ሜትር ይሆናል። 0 ዲግሪ ሲሆን ደግሞ 7 ሜትር እናገኛለን ማለት ነው። ኦኬ እስኪ ይሄ መሆን ይችላል፣ 5 መሆን ይችላል፣ 12 መሆን ይችላል። እስኪዩት እንዴት ነው ሊሆን የሚችለው? 5 መሆን ይችላል። ለምን? ሬንጅ ቫልዩዋችን ከ1 እስከ 7 መሆን ስላለ ማለት። ለምሳሌ ሁለቱም ቬክተሮች ፐርፔንዲኩላር ብናደርጋቸው 5 እናገኛለን። ነገር ግን ይሄ ሊሆን አይችልም። ቬክተር ይሄ ሲ ላይ ያለው ምርጫ ሊሆን አይችልም። ለምሳሌ 5 ሊሆን ይችላል ያልኩባችሁ ምክንያት ለምሳሌ r is equal to 5 square 4 square plus 3 the whole square ብናደርገው ስንት ይሆናል? ይሄ 25 ይመጣል። ስለዚህ ምን ይሆናል? ይሄ ማለት ነው 5 ሜትር ሆኖ ይወጣል። ስለዚህ ይሄ በመርስ ሊሆን ይችላል ማለት ነው። ይሄኛው ግን ሊሆን አይችልም ማለት ነው። ስለዚህ ባጭሩ ግን ወደዚህም ከምትመጡ ሬንጁን ከሚኒመም እስከ ማክሲመም ብትወስዱ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ሁለት ቬክተሮች በሴም ዳይሬክሽን ከሆኑ ማክሲመም ሪዛልታንት እናገኛለን። a + b እናደርጋለን። ዳይሬክሽኑ እንደ ዳይሬክሽን ኦፍ ቬክተር a ኦር እንደ ዳይሬክሽን ኦፍ ቬክተር b። ሁለት ቬክተሮች ኦፖዚት ዳይሬክሽን ከሆኑ ሚኒመም ወይም ስሞለስት ሪዛልታንት እናገኛለን። a - b ትጠቀማላችሁ። ዳይሬክሽኑ ወዴት ነው? እንደ ዳይሬክሽን ኦፍ ላርጀስት ቬክተርስ ነው ማለት ነው። ስለዚህ እነዚህን ሐሳብ በመጠቀም እነዚህን የማትሪክ ጥያቄዎች መስራት ይቻላል ነው። ስምንተኛው ጥያቄ if two vectors and b are perpendicular how to find the sum of two vectors ሁለት ቬክተሮች ፐርፔንዲኩላር ከሆኑ ሪዛልታንታቸውን እንዴት እንፈልጋለን ነው። ለምሳሌ ቬክተር a ይሄ ቢሆን ቬክተር b ይሄ ቢሆን ሁለቱን 90 ዲግሪ ሜክ ካረጉ እዚህ ጋር ሪዛልታንታቸው ይሄ ነው። ሪዛልታንት የሚሰመረው ከየት ሄደን ነው? ከመጀመሪያው ቬክተር ቴል ወደ ሁለተኛው ቬክተር ሄድ ይሰመራል። ይሄ ሪዛልታንት ነው። ቬክተር ኢኩዌሽኑ ምን እንደሚሆነው ቬክተር a ፕላስ ምን ማለት ነው? ቬክተር b ይሆናል ማለት ነው። ቬክተር ኢኩዌሽኑ ይሄ ሲደመር ይሄ ይሆናል ሪዛልታንቱ ማለት ነው። ማግኒቲዩድ ኦፍ ዘ ሪዛልታንት ቬክተርስ ማግኒቲዩዱ የዚህ ቬክተር ማግኒቲዩድ እንዴት ይገኛል? ማግኒቲዩድ ኦፍ ዲስ ሪዛልታንት ቬክተር ወይም ማግኒቲዩድ ኦር r ማግኒቲዩዱ እንዴት ይገኛል? ፓይታጎረስ ቴርን በመጠቀም ስኩዌር ሩት ኦፍ a ስኩዌር ፕላስ ምን እናደርጋለን? b ስኩዌር እናደርጋለን ማለት ነው። this the way that calculate the resultant of two perpendicular vectors ሁለት ፐርፔንዲኩላር ቬክተሮችን ወይም 90 ዲግሪ ሜክ ያደረጉ ቬክተሮችን ሪዛልታንታቸውን ለማግኘት r under the radical of a square plus b square ይሄ ምን ተብሎ ይጠራል? ይሄ ፓይታጎረስ ቴረም ብለን እንጠራዋለን። ፓይታጎረስ ቴረም ብለን እናስቀምጠዋለን ማለት ነው። ፓይታጎረስ ቴረም በመጠቀም ካልኩሌት ማድረግ እንችላለን። ሌላው የዚህን ሪዛልታንት ቬክተር ዳይሬክሽንም ማስቀመጥ እንችላለን። የሪዛልታንት ቬክተሩን ዳይሬክሽን ማስቀመጥ እንችላለን። ምንድን ትሪግ በመጠቀም tan of theta is equal to opposite over adjacent አድርገን እናስቀምጣለን። ይሄ ማለት ቴታ is equal to tan inverse of እቺ adjacent ናት፣ እቺ opposite side ናት። እቺ opposite ለዛ አንግል opposite ሳይዶች ናት፣ ለዛ አንግል adjacent ሳይዶች ናት። ስለዚህ ምን እናደርጋለን? b over ምን እናደርጋለን? a እናደርጋለን ማለት ነው። እቺን ትሪግ በመጠቀም ትሪግኖሜትሪክ ፈንክሽን በመጠቀም ወይም ሪሌሽን በመጠቀም tan theta is equal to opposite over adjacent እንጠቀማለን። እቺን ደግሞ tan inverse theta is equal to tan inverse of opposite ማን ነው? እቺ ሳይድ ናት። adjacent ማለት እቺ ሳይድ ናት። ስለዚህ tan inverse of b over a አድርገን እናስቀምጣለን ማለት ነው። ይሄ የሁለት ፐርፔንዲኩላር ቬክተሮች ማግኒቲዩዳቸውን የምንፈልግበት ዘዴ ነው። ማግኒቲዩዳቸውን ለማግኘት ምን እንደምንጠቀመው ፓይታጎረስ ቴረም መጠቀም እንችላለን ማለት ነው። ፓይታጎረስ ቴረም ስንጠቀም አንደር ራዲካል ኦፍ a square plus b square plus a plus a square plus b square እናስቀምጣለን። this what ፓይታጎረስ ቴረም ብለን እንጠራዋለን። ፓይታጎረስ ቴረም ተጠቅመን በዚህ መንገድ ካልኩሌት ማድረግ እንችላለን ነው። እቺን ዳይሬክሽን ደግሞ ለመፈለግ ምን እናደርጋለን? tan theta is equal to opposite over adjacent or theta is equal to tan inverse of b over a ብለን ካልኩሌት ማድረግ እንችላለን።
this is the way that calculates this resultant of two perpendicular vectors.